ሰላም የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዋና ዋና መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩም። ከኢትዮጵያ ያመለጠው በህገወጥ መንገድ ሰውን ሲያዘዋውር የተከሰሰው ኤርትራዊ ለኔዘርላንድ ተላልፎ መሰጠቱን አስታውቋል። ከኢትዮጵያ ያመለጠው በህገወጥ መንገድ እና በአስገድዶ መድፈር እንዲሁም በእገታ ተጠርጥሮ የነበረው እንዲሁም በኢትዮጵያ እስር ቤት ወንጀል ሲከታተል የነበረው ተጠርጣሪ ግለሰብ በዛሬው ዕለት መያዙን አስታውቋል። መረጃውን ሰምታላችሁ። በሌላ መረጃ የፌዴራሉ መንግስት በህፃናት ለተከሰተው የረሃብ አደጋ ህወሓትን ተጠያቂ አደረገም። የፌዴራል መንግስቱ በህፃናት ለተከሰተው የረሃብ አደጋ ህወሓት ላይ ተጠያቂ ቢያደርግም የፌዴራል መንግስት እየሰጠ ያለው የእርዳታ በቂ አይደለም ሲል አጣጥሎታል። እነዚህና ሌሎችን መረጃዎችን ትሰሙታላችሁ። እስከ ፍጻሜ ድረስ አብራችሁን ቆዩም። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቀጥታ ወደ መረጃው እናልፋለን። ሰዎችን በህገወጥ መንገድ በማዘዋወር የተከሰሰው ኤርትራዊ ከተባበሩት አረብ ኤሚሬትስ ለኔዘርላንድ ተላልፎ መሰጠቱ ተገልጿል። የ41 ዓመቱ ኪዳነ ዘካርያስ ሀብተ ማርያም በኔዘርላንድስ ፍርድ ቤት እንደሚቀርብ የሀገሪቱ አቃቢ ህግ ባወጣው መግለጫም አስታውቋል። ኪዳነ በኢትዮጵያ ፍርድ ቤት ሂደት ላይ ሳለም ካመለጠ በኋላ ላለፉት 5 ዓመታት በዓለም አቀፍ ደረጃ የሚፈለጉ ተጠርጣሪዎች ዝርዝር ውስጥ ገብቶ እንደነበረም የሚታወቅ ነው። በኔዘርላንድስ ወታደራዊ ፖሊስ ታጅቦ ከተባበሩት አረብ ኤሚሬትስ ወደ አምስተርዳም መወሰዱም ተገልጿል። ኪዳነ በወንጀል ቡድን ውስጥም በመሳተፍ ስደተኞችን በህገወጥ መንገድ በማዘዋወር ሰዎችን በማገት በመበዝበዝ እና አካላዊ ጥቃት በማድረስ እንዲሁም ወሲባዊ ጥቃት በመፈጸም በኔዘርላንድስ ሲፈለግ ነበርም ሲል ገልጿል። ኪዳነ ጉዳይ ከሌለው ኤርትራዊ ተወልደ ጎይቶም ጋር የሚተሳሰር ሲሆን ጎይቶም ባለፈው ወር በኔዘርላንድስ ፍርድ ቤት ቀርቧል። አቃቢ ህጉ ጎይቶም በ20 ዓመት እስራት እንዲቀጣም ጠይቋል። የጎይቶም ጠበቆች ኪዳነን እንደ ምስክር ማቅረብን ይፈልጋሉም ሲል ገልጿል። አቃቢ ህጉ ባወጣው መረጃ መሰረትም በህገወጥ የሰው ዝውውር ትልቅ ከሚባሉ የፍርድ ቤት ሂደቶች አንዱ መሆኑንም ገልጿል። እንደ አውሮፓ አቆጣጠር በ2022 ከኢትዮጵያ ለኔዘርላንድስ ተላልፎ የተሰጠው ጎይቶም ለፍርድ ቤት በሰጠው ቃል በቁጥጥር ስር የዋለው በተሳሳተ ማንነት እንደሆነም ገልጿል። በሌላ ዜናም በመንግስት በቂ ድጋፍ እያደረኩ ነው ቢልም የትግራይ መንግስት በቂ ድጋፍ እንዳልሆነም ማስተባበያ ሰጠም። መንግስት በቂ ድጋፍ እያደረኩ ነው፣ በማህበራዊ ሚዲያ እርዳታ ማሰባሰብ አይቻልም ቢልም ጊዜያዊ አስተዳደሩ በበኩሉ አሁንም በመጠለያ ጣቢያ የሚገኙ ተፈናቃዮች የሚሰጣቸው የምግብ ድጋፍ በቂ አይደለም ብሏል። የፌዴራል መንግስቱ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል በሚደረጉ የድጋፍ ማሰባሰብ ዘመቻም የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ሲልም በይኗል። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ትህነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያ የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉም ወንጅለዋል።
የትነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከልና በልማታዊ ሴፍትኔት መርሃ ግብር የሚቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩ የሰሞኑ የህፃናት መጠለያ ጣቢያ ማስረጃ መሆኑንም መንግስት ለሚያደርገው እገዛም አጠናክሮ እንዲቀጥልም አስረድቷል። ህወሓት ይህንን ያደርግበታል ያሉትን ምክንያት ያስረዱት የኮሚሽነሩ በትግራይ ክልል በመጠለያ ጣቢያ ለሚገኙ ወገኖች የሚቀርበውን ሰብአዊ ድጋፍ በመጠበቅ ድራማዊ ፕሮፓጋንዳ ማስተጋባት ነው ማለታቸውንም ዘገባው አመልክቷል። በሌላ ዜናም ግብጽ በኢትዮጵያ ጎረቤት ሀገራት ኤርትራ እና ጅቡቲ ወደቦች ላይ ስምምነት መፈጸሟን ተሰማም። አዲስ መልእክት እየያዘ የመጣው የዚህ የቀይ ባህር አጀንዳ ፖለቲካ ሽኩቻም ክስተት በቀጠናው ላይ የሚፈጠረውን ውጥረት የብዙዎችን ትኩረት ስቧልም ሲል ገልጿል። ግብጽ በኤርትራና በጅቡቲ የሚገኙ ስልታዊ የወደብ መሰረተ ልማቶችን ለማዘመንና ለመጠቀም የሚያስችላትን የስምምነት በሚስጥር መፈረሟን በዛሬው ዕለት አስታውቃለች። ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂያዊ የወደብ ማልማት ስራዎችን ለመስራት መስማማቷን የካይሮ ምንጮች ጠቅሶ ዘገባው በዛሬው ዕለት አስታውቋል። ይህ ስምምነት ዛሬም ድረስ በቀጠለው የኢትዮጵያና የግብጽ የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደረገውን ጫና ሊያሳድገው እንደሚችል ተጠቁሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረትም በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዶላሬ የኤደን ባህረ ሰላጤም ወደብን ለማዘመን ተስማምታለች ነው የተባለው። በስምምነቱ መሰረት የወደቦቹን አቅም ከማሳደግ ባለፈም ለጦር መርከቦች የሚሆኑ ወታደራዊ ስፍራዎችንና ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት ያካትታልም ተብሏል። ክቡራኖቻችን ዜናውን በዚሁ ጨርሰናል። ስለተከታተላችሁን ከልብ እናመሰግናለን።